ሰላም እንዴት ናችሁ? ዛሬ እስቲ ለአንድ ኡስታዝ ምላሽ እንሰጣለን። ኮፒ ሊንክ አድርጉ፣ ሼር አድርጉት፣ አድምጡት ቪዲዮ። እንግዲህ ታቦት የተሰራው ከምንድን ነው? ከእንጨት ነው። የእንጨትም አይነት ይመረጥለታል ብለውናል ካሁን በፊት አንድ ቄስ። አንድ ከቀሳውስቶች ውስጥ የእንጨት አይነት አለው ይመረጣል። ተሸካሚዎቹም ሰዎች እንደዚሁ በአካል ይመረጣሉ። ይሄ ሁሉ አንድን ፈጣሪ አምላክ ከማምለክ መዘናጊያ የሆነ ተግባር ነው። ዘንድሮ ላይ በዚህ ተግባር የተሳተፋችሁ ሁሉ እስከሚቀጥለው ዓመት በንስሐ ወደ ፈጣሪ አምላካችሁ አምልኮት እንድትመጡ ጥሬን ከወዲሁ ማስተላለፍ እወዳለሁ። ከአንድ አላህ በቀር በሐቅ የሚመለክ አምላክ የለም። መልካም ኡስታዙ እንደሰማችሁት ጣዖት አምላኪዎች ናቸው፣ ታቦት እያመለኩ ያሉ ናቸው ብሎ እኛ ላይ ነቀፋንተን ሰርቷል። ፕላስ ተዚህ ጣዖት አምልኮ ኑ ወደ እስልምና የሚል ጥሪ ያቀርቧል። በመጀመሪያ ደረጃ እስልምና ምንድን ነው የሚለውን የምታመልከው አላህ ማን እንደሆነ ላስተዋውቅ፣ አታውቀውም ማለት ነው። አላህ ማን ነው ከምንድን ነው የተሰራው ብለው አይሁዶች መሐመድን ጠየቁት። ይህም በ112ኛው ሱራ ላይ የሚገኝ ወይም ሱራ አል-ኢኽላስ የሚባለው ላይ ማለት ነው። ከዛ መሐመድ ምን ብሎ መለሰላቸው? ቁጥር 2 ላይ አላሁ ሰመድ ብሎ መለሰላቸው። አላሁ ሰመድ ማለት ምን ማለት ነው የሚለውን ደግሞ ኢብን አባስ ሲፈስረው እንደዚህ አለው። It is also said that Al-Samad means he begets not nor was begotten. ያልወለደ ያልተወለደ ማለት ነው አለን። አላሁ ሰመድ ማለት ወይም አልሰመድ ማለት ያልወለደ ያልተወለደ፣ ይሄ ድንጋይ አልወለደም አልተወለደም። ቀጠለና እንደዚህ አለ። He says he did not inherit and will not be inherited. ያልወረሰ ሚያወርሰው የሌለው ማለት ይሄ ድንጋይ ከምንም ነገር የወረሰው ነገር የለም፣ ወደፊትም ሚያወርሰው ነገር የለውም። And it is also said this means he does not have a son who will inherit his dominion and he was not begotten, which means that he does not inherit his dominion. ልጅ የለውም የሚያወርሰው እርሱም ደግሞ ከሌላ አልወረሰም ማለት ነው። ይሄ ድንጋይ ልጅ የለውም ወደፊት የሚያወርሰው። ስለዚህ አላህ ይሄንን ያሟላል። አላህ ይሄን መስፈርት ያሟላል። ይሄ ድንጋይ ወደፊት የሚያወርሰው ልጅ የለውም ስላልወለደ እንደ ድንጋይ ማለት ነው። አላህም ስላልወለደ የሚያወርሰው የለም፣ ወደፊትም አያወርስም አልወረሰም ይላል። ይሄም ድንጋይ ተመሳሳይ ነው። ከእናት ከአባቱ ወርሶት አይደለም ድንጋይ ሆነው፣ የሚያወርሰውም የለውም። እንቀጥል። ቁጥር 2ን ደግሞ ሲፈስረው እንደዚህ ይላል። It is also said that Al-Samad means እንዲህ ማለት ነው አለ። አልሰመድ ማለት he who does not eat or drink ማይበላ ማይጠጣ ማለት ነው አለ። ይሄ ድንጋይም አይበላም አይጠጣም። አላህ ማለት ይሄ ነው ማለት ነው። አይበላም አይጠጣም። ቀጠለና እንዲህ አለ። It is also said that this means he who does not have an interior ይሄ ማለት ደግሞ አለ ውስጡ ምንም ክፍተት የሌለው ማለት ነው። ይሄም ድንጋይ ውስጡ ምንም ክፍተት የለውም፣ ድፍን ነው። አላህም ማለት ድፍን ነው ማለት ነው። It is also said this means he who does not have an entrance or exit አለ ማስገቢያም ማስወጫም የሌለው ማለት ነው። ይሄም ቀዳዳ የሌለው ድንጋይ ነው፣ ድፍን ነው። ምንም አይበላም አይጠጣም አያስወጣም አይጸዳዳም ማለት ነው። አላህም እንደዚህ ድፍን ነው እያልከን ነው። እንደሆነም ደግሞ ላረጋግጥልህ፣ ኃጢአትን ሁሉ ይቅር የሚለው ምንድን ነው? ፈጣሪ ነው እንደምትሉ እርግጠኛ ነኝ። ኃጢአታቸውን ይሄ ድንጋይ መካ የሚገኘው ድንጋይ ጥቁሩ ድንጋይ ይቅር እንደሚል ወይንም ኃጢአታቸው የሚሰረየው በድንጋዩ እንደሆነ ላምብላችሁ። ሱናን ናሳኢ 29:19 ላይ እንደዚህ ይላል። It was narrated from Abdullah bin Ubayd bin Umar that a man said, "O Abdurrahman, why do I see you touching these two corners?" ለምንድን ነው አብዱራህማን እነኚህን ሁለት ጠርዞች ስነካ ማየህ አለው። He said, I heard the messenger of Allah say, ያላህ መልእክተኛ እንዲህ ሲሉ ሰምቻለሁ አለ። Touching them erases sins and I heard him say, whoever
circumambulates 7 times it is like freeing a slave አለ። ይህንን ጥቁር ድንጋይ መንካት ኃጢአትን እንደሚሰርዝ ያላ መልእክተኛ ሲናገሩ ሰምቻለሁ። እሱን ደግሞ ተዋፍ ማድረግ ወይንም ሰርከምፖብሌት ማድረግ ወይንም መሽከርከር መዞር ሲዞሩ አይታችኋቸዋል አለ ቤቱን። እሱ መሽከርከር ባሪያን ነፃ እንደማውጣት ኃጢአትን ነፃ ያወጣል። በ100,000 ቤቶችን ከፍለ እዛ ሄደ ያንን ጥቁር ድንጋይ መልሰው ኃጢአትን ይቅር እንዲልህ ነው። ይሄ ጥቁር ድንጋይ ምን ተብሎ ነው የሚታመነው? ያላህ ቀኝ እጅ ተብሎ ነው የሚታመነው። ያላህ ቀኝ እጁ ነው ተብሎ ይታመናል። በምድር ላይ የሚገኘው ያላህ ቀኝ እጅ። እዚህ ድንጋይ ስር ወይንም ድንጋይ ፊት መቅረብ ያላህን ቀኝ እጅ እንደመጨበጥ እንደ ማግኘት ይቆጠራል። ጥቁሩን ድንጋይ መላስ ማለት ነው። ይሄ ጥቁር ድንጋይ አስቀድሞ ሙሐመድ ተቁረሾች ላይ ተቀብሎ እንጂ ከመቀበሉ በፊት ሴቶች የወር አበባቸውን እየቀቡት ልጅ ስጠን ብለው ይማጸኑበት ነበረ፣ ይልሱት ነበረ። በሴት ማህፀን ቅርጽ የተሰራ ነው። የመራቢያ እንትንን ለመግለጽ ነው። የመዋለድን እንትን ለመግለጽ ነው። የወር አበባቸውን እየቀቡ ልጅ ስጠን እያሉ ይሳሉበት ነበር። ሙሐመድ ከነሱ ቀምቶ ነው አላህ ከገነት ያወረደው ነው፣ በእኛ ኃጢአት ምክንያት የጠቆረ ነው ብሎ የሚያሰግዳቸው። ይሄ ጥቁር ድንጋይ ደግሞ በመጨረሻ ቀን ምላስና አይን ይዞ ይነሳል ይላል። ጀሚዓ ተርሚዚ 961 ላይ እንደዚህ ይላል። ኢብን አባስ ናሬትድ ዛት ኢብን አባስ እንደተረከው the messenger of Allah said about the black stone ያላ መልእክተኛ ስለ ጥቁሩ ድንጋይ እንደዚህ አሉ። by Allah will rise it on the day of resurrection with 2 eyes by which it sees and a tongue that it speaks with, testifying to whoever touch it in truth. ምላስና 2 አይን ይዞ ማን በትክክል በታማኝነት እንደነካው ሊመሰክር በትንሣኤ ቀን ይመጣል። ይሄ ጥቁሩ ድንጋይ ምላስ ይዞ አንተ ነክተኸኛል፣ አንተ አልነካኸኝም ብሎ ገነትና ገሃነም የሚከተህ አንተ ጥቁሩ ድንጋይ ነው። ይሄ ጥቁር ድንጋይ ተሰባብሮ አሁን ያለችው ጥቂትዬ 8 ጠጠሮች ነው ያሉት። ትልቁ ጠጠር ይሄንን ነው የሚያህለው። በሲልቨር ከበውት የሴት ቅርጽ ማዕፀን አሰርተውበት ሄደው የሚልሱት ትልቁ ድንጋይ ይሄንን ነው የሚያህለው። 8 ትንንሽዬ ነው፣ ትልቀኛው ይሄንን ነው የሚያህለው። እና የምታመልከው አላህ ማለት ድንጋይ ማለት ነው አይደለም ካልክ ዲቤት ማድረግ እንችላለን። የውይይት ጥሪ በዚሁ አስተላልፍላለሁ። ታቦት ነው ጣዖት ወይንስ አንተ የምታመልከው ጥቁሩ ድንጋይ ነው የሚለው ላይ መወየት እንችላለን። እኛ ታቦት የምንሰግደው የአምላካችን ህቡ ስም የተጻፈበት ነው። ራእይ ምዕራፍ 1 ቁጥር 7 እስከ 8 አልፋና ኦሜጋ የሚለው ስም የተጻፈበት ነው። ለዚህ ስም ሁሉም እንዲንበረከክ ኤፌሶን 2 ቁጥር 10 ላይ ስለታዘዘ ነው። ያ ስም ስላለበት ነው። አንተ ግን ጥቁሩን ድንጋይ ሄደ መልሰው ምስመው ከጣዖታቶች ተቀብለህ ነው። ይህን ጥቁር ድንጋይ ከማምለክ ነፃ ትወጣ ዘንድ ጥሪ እናስተላልፍልሃለን። ማታ 3 ሰዓት ላይ ላይቭ እንገባለን። ጌታ ሆይ ላክልን መንፈስ ቅዱስን ጰራቅሊጦስን አሁን